صوتنا وقع حيلي كبرت اسمي سميتني ይሄ ባንዲራ ይታያቸዋል። ይሄ ምንና ምን ነበር? 2013 እነዚህ የሰማይና የምድር ፖለቲካ ልዩነት ነበራቸው። ይሄ ሁለት ባንዲራዎች የሰማይና የምድር። አሁንስ በቃ ይሄው ነገሮችን እንዴት አድርጎ የእግር ኳስ ጨዋታ ሰላም፣ የሰላም ትርጉም የተገነዘበ ትውልድ ነው ይሄ። እኛ እንደዚህ እናደርጋለን ብሎ 4 ኪሎ የሚጮኸው ቲክቶክ ላይ የሚጮኸው ባጫ ደበሌ ዲናፍቱ ይበሉት አብይ ይበሉት ብርሃኑ ጁላ ይበሉት ይሄን ባንዲራው ተመልከተ። ይሄን ነበር ትላንት የተጫወትክበት። አስመራ መሄድ ህልም፣ ጎንደር መሄድ ህልም፣ መንደፈራ መሄድ ህልም። መንደፈራ ነው። ያ የአድዋ ወጣቶች ናቸው። እግር ኳስ ቡድን ነው፣ ሙዚቃ ቡድን አለ። ምሽቱን በሙሉ ነው ያደሩት። መንደፈራ ትልቅ ምሽት ነበር። ነገር ዝም ብለን እንዳናከረው እያልኩ ነው። ተመልካቾች ለዚህ ትልቅ መነሻ ዝም ብሎ ትላንት የተፈጠረ አይደለም። ይሄ ሰሞኑ አይደለም፣ ጥንታዊ ነው። ወደኋላ ልውሰዳችሁ 40 ምናምን ዓመት ወደኋላ። ምናልባትም የዚህ ሚዲያ አብዛኞቹ ወጣቶች ተከታታዮች ሳትወለዱ አንድ ውድ ዶክመንት ተሰጣቸው። የሳሞራም አለ ውድ ዶክመንት እነግራቸዋለሁ። የጀነራል ሳሞራ ውድ ዶክመንት ፎቶግራፎቹ ምናምንም አሉ። ኢንፋክት ይሄ የታሪካዊ ፖለቲካዊ የትግል መድረኮች አልፏል። ይሄ ህዝብ ብዙ ፈተና አብሮ ተሰውቷል፣ አብሮ ቆስሏል፣ አብሮ ታግሏል፣ አብሮ ሁሉ ማለት ሰፖርት ተሰጣቷል። በየአቅሙ በየምናምን ከነ ብዙ ችግሩ መሃል ላይ ብዙ ችግሮች ያጋጠሙት ጭምር። ስለዚህ አሁን ማሳያችሁ የህዝብ ድጋፍ ምን ይመስል ነበር። ቀይ ኮከብ ዘመቻ ተብሎ ወደ ሳሐል ሲሄድ ሲያድ ባሬን አሸንፊያለሁ ብሎ ሲሄድ ለመደምሰስ ለመዳሰስ ብሎ በሚሄድበት ጊዜ የትግራይ ካድሬዎች እናቶቻችን አባቶቻችን በዛ ሰዓት አሁን የምታዩዋቸው ወጣት ካድሬዎች አሉ። አሁን በህይወት አሉ። አንዳንዱ በተለይ አንደኛዋ ብዙ ሰው ያውቃታል አለች፣ በህይወት አለች። ካት ገና ኮረዳ ወጣት ሆና ያሳየችው ፖለቲካው ብቃት ጭንቅላት በዛን ሰዓት በዚህ ደረጃ የሚተነትን ትግራዋይ ነበር። በዚህ ሰዓት ዋና ጠላታችን የደርግ ስርዓት ነው ብሎ እንዲያርጉ ወጣቶች ኮሌጅ የለኝ ፒኤችዲ ያለኝ ምንም የሌለባቸው ያልተማሩ እናቶቻችን ያኔ የነበሩት ወጣቶች ምን ያህል ፖለቲካሊ ኢንላይትን እንደነበሩ ጠላትን አይደንቲፋይ በማድረግ የጋራ ጠላትንና ትብብርን መንፈስ እንዴት እንደተረዱት። አሁን ፒኤችዲ ያለኝ ፕሮፌሰር ነኝ ምናምን የሚባል በሙሉ ዶክተር ገብረ በርናባስ እንዳሉት ዶክተሬቱ ፒኤችዲው ጅብ በላው። የምን ዶክተር የምን ፕሮፌሰር ነው? ሁልሽም ባዶ ሆነሻል ብሏል አንድ ትግራይ ያሉ አንድ ተወዳጅ ሊቅ። ጅብ በልቶታል አሉ። የሰው ጭንቅላት መለኪያ ፒኤችዲ ፕሮፌሰር ማለት ቀረ አሉ። አማሳያቸው አንድ ጉዳይ ስታዩ ምን አይነት ፖለቲካ ብስለት ነበረው ህዝቡ ነው የምትል። ትግራይን ቀፋላይ ክንዕወትና ነተገግና ተቃላሳይ ህዝቢ ኤርትራ ነዚ ኩላይ ፀገም እዚ በዘይገለ ንድሕሪት ማል ነዚ ኩላይ ፀገም ብምሽካም ሓርነት ንምርካብ ክሻው ዝኸዱ ዘሎ ምርብራባት ምክያድ እዩ። ኣብ ህዝባዊ ግንባር ምስ ህዝባዊ ወያነ ሓርነት ትግራይ ምሕዝነቶም ጥንኩር ምዃኑ ኣብ ዝለሓለፈ ቃልስታት ኣብ ዝቐይሕ ኮኸብ ይኹን ኣብ ዝኻለት ዝሓለፈ ወራራት ናይ መትከል ምሕዝነቶም ዋላ እውን ኣብኡ ኸይዶም ተቓለስሉ ዕለት እዩ ማለት እዩ እሞ እዚ ወራር እዚ ኣብ ትግራይ እንተመፂ እውን ኣብኡ ተኾይኑ እውን ለውጢ ለይብሉ ምዃኑ ናይ ፋሽሽቲ ወራር ኤርትራ ለመደምሰስ ትግራይ ለመዳሰስ ኢሉ ትመጽእ እንተሎ
نساتمون قدم لابزي ممصو أو أنت فشلون أو إرترا الفشلة ألاي أو زون مفشار مخانو ويانا إرتران ويانا تقرأين علامو حدا كان مخان مدن لا حبر ألايها بحبر مغان إحنا كزربلنا لنا يكوننا نقرنا كزربونا ندلين نرنا هناتهم تقند زمكتونة كحواب حزب إرتران سراوت إرتراني تقللت إرتراني نحنا دقافة تاريخ نوري خل توسعنا ترى تصوتوا حزب إرتران تقللت إرتراني زي سلنا نأمن زيقرنا زبال زروان إحنا نفوت حزون نحوارون تزي تزارولو أيقد نقع أو حدا جاي ودا قال حزب إرتران شو تدك اسكتس كم صلاتي دقمو قرب كان تبلكو مثل خاي حلمو ማቅፋ ድረስ ለመግባት ሞክረው ነበረ። እዚህ ላይ የሚባል ብዙ ጊዜ አንድ ነገር አለ። እንግዲህ እዛ ነበር የሚሉ ሰዎች የሚናገሩት አለ። የግንባር አዛዦች ግን አውጥቶ አይናገሩም እንጂ እዚህ ላይ መርሳት የሌለብን ዋናው ተዋናይ ሆኖ ደግሞ ሻዕቢያን ለማዳን የሄደው ወያኔ ነው። ስለዚህ የወያኔ 3 ብርጌድም እዛ ሄዶ ተዋግተዋል። እነዚህ 3 ብርጌዶች ብዙ ከፍተኛ መስዋዕትነት ከፍለዋል። ለውጥ አምጥተዋል። በእነሱም በማክሸፉ በኩል እነዚህ ፍስሐ ደስታ ናቸው። የመጨረሻው ያው ማታቋቸው አዲስ ትውልድ ከሆናችሁ ብዬ ነው። የኮሎኔል መንግስቱ ኃይለማርያም ምክትል የነበሩት የሀገሪቱ ምክትል ፕሬዝዳንት ፍስሐ ደስታ የአድዋ ሰው ናቸው። ምክትል ፕሬዝዳንት ነበር በደርግ ጊዜ እና 3 ብርጌድ መተው ነገሩን ያከሸፉት ትልቅ መስዋዕት ነው የከፈሉት እነሱ ናቸው፣ የወያኔ ናቸው ያለው። ያቺ የዛን ሰዓት አሁን እናት ነች፣ ትልቅ እናት ነች። ምንድን ያለችው የደርግ ወረራ ሰሐል ተደረገ፣ እዚህ ትግራይ ተደረገ፣ ያው ነው፣ አንድ ነው፣ ወረራው አንድ ነው። እዛም ደምስሼ እዚህ መጥቼ እዳስሳለሁ ነው የሚለው። ኤርትራ የተሸነፈ ጠላት ትግራይ እንደተሸነፈ ነው የሚቆጠረው። ስለዚህ ያው እዛው ሄደን ነገሩን መጨረስ አለብን ነው እና የአባይ ፀሐይ ሲያለው ምንድነው አብዛኛው የኤርትራ ትግል የጨረሰው የኤርትራ ወጣት የኤርትራ ህዝብ ነው። የኛ ሚና ድጋፍ ሰጪ ነበር እንጂ ይሄን ያክል ሲግኒፊካንት ተብሎ የሚደረግ አይደለም። ድጋፍ ሰጪ ነው እንጂ ዋና ሮል የተጫወተው የኤርትራ ህዝብና ወጣት ነው። ያው ፕሬዝዳንት ምክትል ፕሬዝዳንቱ ፍስሐ ደስታ ደግሞ ያው የሰጡት ምክር ነው። በአማርኛ ስለሰማችሁ የሰጡት ምስክርነት ነው። ቀጥለን ተመልካቾች በዛን ሰዓት ከተሳተፉት ውስጥ ጀነራል ሳሞራ የነሱን እናመጣለን። ጀነራል ሳሞራ የነሱ ባንክ አካውንት፣ ንግድ ባንክ፣ ህንፃ፣ ሞል ከቦሌ መድኃኔዓለም እስከ ምድር ኃይል መሬት ምናምን አልነበረውም። በዛን ሰዓት አንድ ህይወቱን ለመሰዋት ብሎ የሄደ ነው አንድ እና በዛን ሰዓት ዓላማ ነው የጽምዶ ትርጉም የገባው ማለት ነው። አስተባባሪ ሆኖ የሄደ ነው። በርካታ የትግራይ ወጣቶች ሲሰው ቀብሮ የመጣ ነው። ቀብሮ እገሌ እዚህ ቀበር ነው፣ እገሌ እዚህ ቀበርናት፣ በዚህ ቀን መውተች፣ በዚህ ቀን በአሲድ ሁላ እዚህ ቪዲዮ ላይ ያለ ታዩታላችሁ። እሱ ላይ ያው የደርግ ስርዓት በዓለም አቀፍ ህግ ጭምር የተከለከለ እንትን ይለቅባቸው ነበር። ሳሞራ እናድምጠው። የሳሞራ ታሪክ ሳሞራ እንዴት አድርጎ እንደመሰከረ ነገር ወደ ኋላ ትንሽ ጥሩ ዶክመንት፣ ውድ ዶክመንት ነው። በጣም ውድ ነው። ሻይ ደርጊ ቀይ ኮኸብ አካይዱ አብ ቀይ ኮኸቡን ተሳትፍና ኢና ከም ሓደ ናይ ቀይ ኮኸብ ውድቀቱ ገይሩ ዝሓሰቡ ናይ ህወሓት ሰራዊት ምክፋል መጀመርያን ቀይ ኮኸብ ከይድ ከሎን ትግራይ ገዲፉ ንዖም ተጥፊ ሻዕቢያ ተጥፊና ሻዕቢያ ዝነበረ ኤርትራ ዝነበረ ሓይሊ ተጥፊና ንህወሓት ምጥፋእ ይካል ዝብለ ተሓሳስባ ዝበል ኖሮ ስለዝነበረ ቀጥታ ንቀይሕ ኮኸብ ንኤርትራ እዩ ዘሚቱ። ኣብ ቀይሕ ኮኸብ ናትና ሓይሊ ተሳትፊ እዩ። ኣብ ዝተዋህቡ ኣብቲ ኤርትራ ኣብቲ ወረር
ብስተሰለፈሉ ግንባር ብስተሰለፈሉ አንፈት ሰራዊትና በጉቦ ተዋጊው ልኡኹ ፈጺሙ ዘኸርዕ ጀግንነቱን ፈጺሙ ኩሎም ናይ ህዝባዊ ግንባር ተጋደልቱን ዝሕጎስሉ እዩ ሽዑ ዝነበረ ማለት እዩ ዝሕጎስሉ ገለገሊኦም ሳላ ወያነ እውን ዝብሉ እዩ ሳላ ወያነ ይኮነን ናይ ኩላና ድምር ስራሕ ይምበር ናይ መንትና ይኮነን ግን ተታሕጓሶም ክሳብ ሳላ ወያነ ዝብሉሉ እዩ ነይሩ ሽዑ እና ተወራር ብተመኪቱ ቀይሕ ኮኸብ ደርጊ ነቲ ናይ ወራር ውድቀት ከም ሓደ ምክንያት ዝቆፅሮ ናይ ህወሓት ተጋዳላይ ምስታፍ እዩ ስለዚ ንቀደም ንህወሓት ከነዳሃም ወይ ከዓ ናብ ክነጥፍእ ኣለና ዝብል ውሳነ ንክውስን ኣገዲዱ ወይ ከዓ ህወሓት ናብ ኤርትራ ከምዘይ ይኸይድ ክንገብር ኣለና ዝብል ውሳነ ወሲኑ ሻውዓይ ወረር ኣቢሉ ምፅኡ ማለት እዩ ለተዕላሙ ተቅድሚ ነበረ ከም ንወንትና ከም ሓይል እንዳመፀና ንዓና ከዳኽመና ከጥፈና እንዳገበሩ እንተነበረ ናይ ሻውዓይ ግን ፍልይ ይገብሮ እዩ ናይ ኤርትራ ምንቅስቃስ ፌይለር ውፅኢት ናይ ኤርትራ ወራር ምውዳቕ ምክንያት ከም ሓደ ምክንያት ዋና ምክንያት ዘይክኸውን ከም ሓደ ምክንያት ግን ናትና ተሳትፎ ስለ ዝኾነ ካብዚ ተማሂሩ ደርጊ ንቀደም ኣብ ትግራይ ክሰርሕ ኣለኒ ኢሉ ዝወሰነ እዩ እንግዲህ የጀነራል ክሊር ነው ምንም ማለት ክሊር መተርጎም ስላለብን ዝም ብለን ሻዕቢያን ካጠፋው የደርግ ዓላማ ቀይ ኮከብ ዘመቻ ወደ ኤርትራ የመጣው ሻዕቢያን ካጠፋው ህወሓትን ማጥፋት ይቻላል ብሎ በደንብ ዲዛይን አድርጎ ነው የመጣው ቀጥታ ኤርትራን ለመዳሰስ ትግራይን ኤርትራን ለመደምሰስ ሻዕቢያን ለመደምሰስ ማለት ትግራይን ለመዳሰስ ብሎ ነው የመጣው ትግራይ ንቋት ወይ ወያኔ ህወሓት ንቋት ግን ትልቁ አርሚ እሱን ካጠፋው እሺ በቀላሉ አጠፋታለሁ ብሎ ነው ሄደው ስለዚህ ይሄን በጣም ከባድ የሆነ እንትን ይዞ የመጣው እሱ ጋር ሄደን ዞሮ ወደኛ መምጣቱ ስለማይቀር እሱ ጋር ሄደን እንጨርሰው ተባብለን ነው ሄደን የመከት ነው 3 ብርጌድ በተለያየ ጊዜ 3 ብርጌድ ሄደን ዘምተናል ቀይ ኮከብ ዘመቻ አንደኛው እሱ ነው አስተባባሪ ነበር ከላይ አስተባባሪ ነበር አሁን ጽምዶ በዛን ሰዓት ሳሞራ ያኔ ባንክ አካውንት አልነበረው ንግድ ባንክ ወጋገን ምናምን ይሄ ኢንሹራንስ ወይ ሼር ምናምን የለም ህንጻ ምናምን የለም አልነበረም እንደዚህ ይሄ ይቀርብኛል ይሄ ይወረስብኛል ምናምን ብሎ ነገር የለም አብይ አህመድ እኮ የቦሌ መድኃኒዓለም ህንጻዬን ይወርስብኛል እዚህ ጊዮርጊስ አካባቢ ያለው መሬቴን እኮ ይቀማኛል ምናምን አይልም የለውማ አንድ ለናቱ ህይወቱን ነው ይዞ ሄደው አድርግ የተባለውን የሚያደርግ ነበር ታጋይ ነው ያኔ የጽምዶ ትርጉም የገባው ነው በቃ ትግል ላይ ነኝ ለዚህ ትግል ምን አይነት መስዋዕትነት መክፈል አለብኝ ብሎ ይሄደ ነው እና ኢቨን ተቀያይሞ ከ77 ጊዜ በጣም 3 አመት 2 አመት ፖዝ አድርጎ ግንኙነት የለ ዝም ብሎ ወጣ ወረድ ብዙ ያለፈ መጨረሻ ላይ ለምንድን ነው ለየብቻ ምን ተታገለው ነው እንጂ አብረን እንሂድ እንጂ ሄዱ አዲስ አበባ ሄዱ አስመራ ሄዱ ፖዝ አድርጎ ቆይቶ መሃል ላይ ብዙ ብዙ ችግራቸው ብዙ ውስጣቸው ችግር ይያለ ግን ኮመን ጉዳይ አለን የጋራ ችግር ስላለብን ለጋራ ለምን አንድ ላይ በጋራ ጉዳያችን ለምን አንድ አንሆንም ተባብለው የመጡት ሳሞራ በወጣትነቱ የጽምዶ መሪ ነበር የጽምዶ አካል አይደለም የጽምዶ መሪ ነበር መሪ ከላይ ሆኖ ነው የመጣው ልክ እንደነ አስተባባሪ ሆኖ አርከበ እንደሄደው ይሄም አስተባባሪ ሆኖ ከላይ ይሄደው እና መሪ ሆኖ የሄደ ሰውዬ የጽምዶ ዋና አቀንቃኝ ማለት ነው አሁን ጽምዶ የሻዕቢያ ተረት ነው የሻዕቢያ ፈሪ በጣም ስለፈራ የሱ አጀንዳ ነው ይላል ትላንት የማን አጀንዳ ይዘ ነበር እዚህ ሄድከው በሉት በመስረጃ በሎጂካል የሆነ ጉዳይ ነው የምናወራው ያኔ ምን አይነት ጉዳይ ገጥመው ነው ሻዕቢያ ቢጠፋ ባይጠፋ ላንተ ምን ጉዳይ ነበር ሳህል ሄድከው ጉዳይ ስለነበረ ነው የሻዕቢያ መጥፋት ላንተ የሆነ ነጥብ ስላለው ነው ጠፋ ማለት እኔም ጠፋው ማለት ነው ስለዚህ እኔም ሳልጠፋ እሱ ጋር ሄደን አብረን እንመከተው ተባብላችሁ ነው ሄዳችሁት እሱ ነው ዛሬ ተገልብጠ መተ የጻድቃን እኩያ ሆነ የዮሐንስ እኩያ ሆነ
የሽመልስ አብዲሳ እኩያ ሆነ የአበባው ታደሰ እኩያ ሆነ ለምንድነው እኛን ለመነጣጠል የሚፈልጉት? ከዚህ በኋላ እኛን መነጠል አይችሉም። በህይወት የቀረን ምስክር ነን። ኤርትራና ኢትዮጵያን አንድ መነጠል የሚችል የለም ብሎ የሚፎክረው የአበባው ታደሰ እኩያ የሆንከው ምን ስለሆንክ ነው? ትላንት የዛሬ 3 ዓመት ምን ሲያደርግ ነበር? ነበለት ዳጋር ምን ሲያደርግ ነበር? ማን ከማን ጋር ተጣምሮ ትግራይን ሲያደቅ የነበረው? አበባው ምክንያት አለው። የጥምረት ትርጉም አይቶታል። የጥምር ኃይሉ በሚባልበት ዘመን እኮ አይተናል። ትላንት የጥምር ኃይሉ እንደዚህ ሆነ፣ እንደ ጥምር ኃይሉ እዚህ ደረሰ ምናምን የሚባልበት ጥምር ማንና የተጣመሩት ባልና ሚስት ናቸው የተጣመሩት አይደለም። ስለዚህ መሰለ ያውቋል፣ ብርሃኑ ጁላ ያውቃል፣ አብይ ያውቋል። እነሱ ባይኖሩ ኖሮ እኮ ያለበት ጊዜ የእሱ ትርጉም ስለሚያውቀው ነው። ማንም ጥርሳም ማንም ወላቃ ለምን ብሎ ስለጸምዶ መጥፎነት ሊናገር ይችላል? ምን ምክንያት አለ? አሁን የትግራይ ህዝብ ይጠቅማል አይጠቅመውም ነው ጥያቄ? ወይስ እኔ እገሌ ጀነራል እገሌ 50 አለቃ እገሌ አዲስ አበባ ያለው ፎቄን ሊቀሙኝ ይችላሉ፣ እኔ እነሱ እንደዚህ ሆነ ከሆነ ይሄ መንግስት ከወደቀ ይሄ አንድ ሐሙስ የቀረው ብልጽግና ከወደቀ የኔ ህይወት አደጋ ውስጥ ይገባል፣ ለስደት እዳረጋለሁ ተብሎ ካልኩሌት ተደርጎ ነው? ወይስ ሪሊ ፎር ዘ ማጆሪቲ ፎር ዘ ሴክ ኦፍ ዘ ማጆሪቲ አስበ ተጨንቀ እንዲህ ትላንት ትግራይ እንዲህ አጣጥበ ሄደ ለብልጽግና ሄደ ልታወርሰው እንደዛ ነው የምትፈልገው? አይደለም እኮ ትግራይ የኛ ትውልድ ነው የምትፈልገው። አሁን የነሱ ትውልድ አለ የምትፈልገው፣ የኛ ትውልድ ነው የምትፈልገው። ከወቅቱ ጋር ከጊዜው ጋር የሚዋጅ ሐሳብ ይዞ የመጣ የሀገሪቱን ፖለቲካ በአግባቡ የተነተነ የብልጽግናን ጉድ በአግባቡ የተረዳ እና ያከሸፈ ትውልድ ነው የምትፈልገው። አሁን በጥቅም በገንዘብ በመሬት ምናምን የማይደለል እንቁ የትግራይ ወጣቶች ነው የምትፈልገው። አሁን እንቁ የትግራይ ትውልድ ነው የምትፈልገው። ከህፃን እስከ አዋቂ ነው የምትፈልገው። ሌላው ጥቅመኛ ነው። ታሪክ ወቅሰኛል፣ የታባቱ ምን ያደርግልኛል፣ ትናንት እንደዚህ ሆን የታባቱ የሚል ነገ ጠዋት ነገሩ ሰዎቹ በሙሉ ሁሉ ተበተኑ በኋላ መውጫ ቀረዳ የሚጠፋበት አለ ይኖራል። ነገ ጠዋት ወይ ነው ዛት ትውልድ በዚህ አጭር ጊዜ የኢትዮጵያ ፖለቲካ ብዙ ፒኤችዲ ሰው እንደያዘ ማንም በደንብ አድርጎ የተከታተለ ያለፉት 5-6-7 ዓመት የአብይ ዘመን የኢትዮጵያ ፖለቲካ የተከታተለ ፒኤችዲ በአግባቡ ጥናቱ ዴዘርቴሽኑን አድርጎ ዲፈንድ አድርጎ እንደጨረሰ ነው የሚቆጥረው። እኔ እንደዛ የምቆጥረው በአግባቡ የነበሩት የኢትዮጵያ ፖለቲካ ዴቨሎፕመንት ፓተርኖችን በሙሉ የተገነዘበ እና የተነተነ ሰው በፖለቲካ ሳይንስ ፒኤችዲ እንደያዘ ነው የምቆጥረው። የእነዚህ ሰዎች ለምን እዚህ ድረስ እንደደረሱ እናውቀዋለን። አንዲት አሪፍ የቀይ ባህር ብሎ የጀመሩት ጨዋታ አለ ብልጽግና። ቀይ ባህር ቀይ ባህር ጨዋታ ቀላል አይደለም። ቀይ ባህር ጨዋታ ትላንት እዚህ መረጃ ሰጥቻቸው ምንድን ነው ያለው? ተመታሽ ነው የተባለችው የድሮንዋ ጉዳይ ማለት ነው። ብልጽግና ተመታበት እንደ ድሮን ምናምን ይላል። ይንገራችሁ አይነግሯችሁ፣ ይሄን አይነግሯችሁ። ምን ልታደርግ የሰው ምድር ውስጥ ገባ? አሁንም ደግመዋለሁ። አዲስ እኮ አይደለም። ዛሬ ከትላንት ወዲያ ምናምን እንዳይመስላችሁ። የመረጃ ጉዳይ እኔ ስላላስፈቀድኩ ነው ዝም ያልኩት። አሁን አስፈቅጄ ነው ትላንት ያወራሁት። እነሱ ያወሩ አጌናን ይሄ እንዳወራ ድሮን ተመታችብን ወይ የሆነ ወይ ንፋስ እንደዚህ አድርጓት ነው ገልብጧት ነው ወይ ወፍ ምናምን እንትን አድርጓት ነው አደናቅፏት ነው ነዳጅ ጨርሳ ነው አይደለም፣ ተመታ ነው። ማን የመታት? ራስ አብይን ገረን። የት ነው? አሰብ ግንባር። ምን ልታደርግ ሄደች? አናቅም። ገና ሌላ ቦታም አለ፣ የሚሄዱበት ቦታ አለ። እንሰማለን እኮ በባድሜ ይሄዳሉ፣ ድንበር ጥሰው ይሄዳሉ ወደ ኤርትራ። በባድሜ ይሄዳሉ፣ በኦም ሐጀር ይሄዳሉ፣ በአፋር በኩል ይሄዳሉ። ድንገት አሁን መቼም ሎኬሽኑን ያጡታል ብለን አናስብም። ማለት ይሄ ሳይንቲፊክ አይደለ እንዴ? በየትኛው ድንበር ጥሳ እየሄደች እንዳለች አይታወቅም? ይታወቃል እኮ ይታወቃል። ግን ሲሄዱ መጨረሻ ላይ ከዛች እንኳን መማር አልቻለም። ዛሬም ድረስ ከዛ መማር አልቻለም። ሰርቬይ እያደረገ ነው፣ ጉድጓድ ቁፋሮ እያየ ነው፣ ታንክ እየቆጠረ ነው። ትርጉሙ ሌላ፣ እነሱ ናቸው የሚያውቁት። ግን ጠብ አድርገውበታል እዛ ላይ ጠብ። ግን ምንም ወሬ የለም፣ ወፍ የለም። በዛ ወፍ
የትግራይ ጉዳይ ሲሆን ግን እዛ TDF ላይ ሲመታ ግን ሲያንሳቸው ነው አለ አጌና። ይሄ ከወፍ ጋር ያደገው ከዛፍ ላይ ከጦጣ ጋር ያደገው ልጅ ድሮን ሲያንሳቸው ነው አለ። ስለሱ አውራ፣ ስለተመታቸው ድሮን አውራ ነው አላለው። ከዚህ በኋላ በጣም በብዙ መንገድ ለመረጃ ቅርብ ነው። ይሄ ሚዲያ ለመረጃ ቅርብ ነው። ጠይቋቸው። አየር ኃይል አካባቢ ያሉት የድሮን ኦፕሬተር አካባቢ ያሉት መረጃ የምታውቋ ንገሯቸው። ምንድነው ምን አይነት ነው የወደቀችው በሉት። ከዚህ ጋር የባህር ይገባናል የሚለው ለኢትዮጵያ ሕዝብ አስበው የአማራ ቴሌቪዥን እንኳን በአቅሚቲ የቀይ ባህር ጉዳይ ህዝቡ ተወያይቷል ምናምን እያሉ ዜና እኮ እየሰሩ እኮ አማራ ቲቪ እኮ ትሰራለች እኮ። ሀገሩ በድሮን እየተቀጠቀጠ ህዝቡ መውጫ ቀዳዳ አጥቶ በዚህ ሰዓት እንዲሁ ኢንተርናሽናል አቴንሽንም ሊያገኝ እኔ የገረመኝ ኢንተርናሽናል አቴንሽን ሊያገኝ አልቻለም። የአማራ ጦርነት አሁን በድሮን ነው የሚዋጋው ብልጽግና፣ በመካናይዝድ ነው የሚዋጋው ብልጽግና። አሁን ምንድነው ቴሌፎን ስላልተዘጋ ይሄ በቃ እንደ ትግራይ 36 ዘግቶ እንትን ስላላደረገው እና አማራ ክልል እድለኛ ነው። በነገራችን ላይ ክፍት ነው፣ አገሩ በሙሉ ክፍት ነው። ምንም በቃ ጦርነት ውስጥ እንዳለም አይመስለውም ተዋጊዎቹ። ቀላል አይደለም ማለት ሰፊ ነው። ምን እንደፈለጉት ነገር ትግራይ መድኃኒት የስኳር በሽታ መድኃኒት ለማስገባት ከባድ ነበር። የመለስ ወንድም መድኃኒት አጥቶ ነው የሞተው። መምህር ፍስሐ ዜናዊ የመለስ ታላቅ በጦርነት ጊዜ ነው የሞተው። መድኃኒት አጥቶ የመለስ መድኃኒት አጥቶ ነው የሞተው የመለስ ወንድም። ትግራይ ተዘግታ ማለት ነው። በቀላል ዝም ብሎ ሱቅ ሄዶ የሚገዛ መድኃኒት እና ያ ዘመን እንዲመለስ ነው የሚፈልጉት እነ ሳሞራ። ተዘጋጅ ትግራይ የተዘጋጅ በ360 ተዘግታ ወፍ ዞር ማትልባት ትግራይ እሱን የማመቻቸት ስራ የተሰጣቸው ኃላፊነት የተሰጣቸው የነ ጻድቃን ቡድን እነ ጻድቃን እነ ሳሞራ እነ ጌታቸው እሱ ላይ የተሰጣቸው ኃላፊነት ትግራይን እዛው ትላንት በዘጓት እዛ ትጠብቀኝ እጇን ተጣማምራ አስራ ትጠብቀኝና ሄጄ ልቀጥቅጣት እንደፈለኩ ልቀጥቅጣት እሱ ነው። ደግሞ አይደረግም ብለናል። አይደረግም ድርምስምስ አድርገናል። ኦፕን ነው። ለዚህ ኦፕን ነው። ለዚህ ኮን መንደፈራ ደርሶ የመጣው ብሔራዊ ቡድኑ የትግራይ የአድዋ እግር ኳስም ሙዚቃም መንደፈራ ያሳየናቸው ኮለዛ ኮን በሰማይ በምናምን እንኳን አይደለም አስማት እንኳን አይደለም ይሄዳው ለጋራ ነው። ደግሞ ለጋራ ነው። ይሄ ጽምዶ ሚቹዋሊ እኩል ተጠቃሚነት አለ። እኩል ነው የሚጠቅመው ማለት ወንድም ነው፣ ጓደኛ ነው። ለየት ያለ ጓደኝነት ምናምን የሚያስፈልገው እኩል ጽምዶ ማለት ለዚህ ነው። በእኩል እንጠቃቀም ነው፣ እንተጋገዝ ነው። አብረን ተከባብረን ጥሩ ጎረቤት እንሆን ነው። ሌላ ቋንቋ የለውም። እንደፈለክ ተርጉሞ ግን ጥሩ ጎረቤት እንሆን በቃ ይቅርብን ያለፈው ለታሪክ ለተጠያቂነት ለህግ ለካሳ ጠይቀን ከዛሬ በኋላ ግን እንዳንጎዳዳ ብልጽግና መጥቶ ሽመልስ አብዲሳ መጥቶ እንደዚህ አድርግ እየተባለ አናደርገውም ነው። ከዚህ በፊት TDF አብረን ሻዕቢያ እንምታው ሲባል ኖይ ብሏል። አብረን እንሂድና ፋኖ እኮ እንደዚህ አድርጓል፣ አማራ እኮ እንደዚህ አድርጓል ሲባል ኖ ብሎታል። ከአማራ ጋር አልፈልግም፣ ከኤርትራ ጋር አልፈልግም። ትግራይ ያለው መሪነት የፖለቲካል ኤሊት ወታደራዊ ኤሊትን በጣም በታሪኩ ከትልልቆች በጣም ወሳኝ የሚባልና ስትራቴጂካሊ ለቀጠናው ጭምር የሚጠቅም ውሳኔ የወሰኑት ያ ውሳኔ ነው። በጣም አፕሪሼት ማድረጋቸው በስቶ አብይ እዚህ ጋር ቁስል አለ፣ ንዴት አለ፣ ብስጭት አለ እና እኛም የበቀል ስሜት አለ። እንበቀላቸው የሚባል ነገር አለ። ኑና አሁን በትኩሱ ሳይቀዘቅዝባቸው ኑና ሻዕቢያ እንምታ ሲል አብይ አናደርገው ማለት ገና በትኩሱ እሳት ውስጥ በነበርበት አናደርገው። ይሄ ብስለት ማለት እዚህ ጋር ነው እና እነዚህ የሚገርሙ የብልጽግና ሰዎች ሬድዋን ሁሴን ስብዕና ሳስበው ምን ይላል? አንድ ባሰማች ደስ ምትል በጣም እኮ ሰዎች እኮ በነገራችን ላይ የሰው ልጅ ከአእምሮ ጋር ሲጣላ ነው ሎጂካሊ ማሰብ ማይችለው ራሽናል የሆነ ማለት ምክንያታዊ የማይሆነው እንጂ ጠንከር ብሎ ማለት በጥሩ ቁመና ገንዘብ አልፈልግም፣ የክራይ ቤቶች አልፈልግም፣ ኮንዶሚኒየም አልፈልግም፣ ባንክ አልፈልግም፣ የሆነ ነገር ምንም ለህሊና እኖራለሁ ጥገኛ አይደለም ብሎ ያሰበ ጊዜ ጥሩ ነው የሚያስበው ሰው ጥሩ ነው የሚያስበው። ከዚህ አንዱ አብነት ሬድዋን ነው እና አድምጠው ወሳኝ መልእክት ነው። ወደ ምን አንስታችኋል? ምኒልክ ከ100 ዓመት በፊት ያልቻሉትን ኃይለ ሥላሴ ለ13 ዓመት
አዋክተውን ያልቻሉትን ደርግ ለ17 ዓመት አጫርሶን ወጣቶች ያልቀው ከ50 ዓመት በታች እድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት እንደማይቻል እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ ኢትዮጵያ ሉዓላዊነት ተሟጋች መስላችሁ ሌላው እየሞተላችሁ ለ100 ዓመት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን፣ ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው? ጥሩ ጥያቄ ነው። በቃ ሬድዋን ሁሴን እችን እንዴት ብሎ ይመልሳታል? አሁን ምኒልክ ያልቻሉትን ኃይለ ሥላሴ 13 ዓመት ተዋግተው ደርግ 17 ዓመት ተዋግቶ ያለመለሱት ይህን ሁሉ ዓመት ከዛ በሞኝ ክንድ የዘንዶ አፍ ይለካል። ምንድን በዚህ ትውልድ ነው ሄዳችሁ ልትቀቅሉ ነው ወይ? 50 ዓመት ሙሉ ጦርነት ላይ የኖረ አካባቢ ያለፉት ስርዓታት ያልመለሱት በእኛ አሁን ከሄደን ካልወሰን ብላችሁ እኛ ዋና ጠላታችን ድህነት ነው ብለን የምንወስደው። ይህንም ለምንድን ነው የምትቃወሙት? ይሄ በኢህአዴግ ዘመን ነው፣ በኢህአዴግ ዘመን ነው። የሬድዋን ሁሴን ይሄ አንደበት እንዴት ተዘጋ? ላንቃው እንዴት ተዘጋ? ይሄ መድገም ይችላል ወይ? ሰው በዚህ ደረጃ መውረድ ይችላል ወይ? ምኒልክ ያልቻሉት፣ ኃይለ ሥላሴ ያልቻሉት፣ ደርግ ያልቻለው፣ እገሌ ያልቻለው ብሎ ራሽናላይዝ አድርጓል። ከዛ በፊትም ማንም ያልቻለው ነው። አሁን እንዴት ቻለው? አሁን ኦህዴድ በየትኛው አቅሙ መጥቶ ክሌም ማድረግ ይችላል? አሁን ማን ነው ማሊያው ቀይሮ የመጣው? ሬድዋን ሁሴን ለእንደዚህ አይነት መንግስት ለማገልገል እንዴት ቁርጠኛ ሆኖ ከፊት ለፊት ሊሰለፍ ይችላል? ሬድዋን ሁሴን ይህን አቋሙን ቀይሮ ኦል ኦፍ ሰደን ኦቨርናይት የሚቀየር ሀሳብ ነው እንዴ? ምኒልክ እሳቸው ናቸው፣ ኃይለ ሥላሴ እሳቸው ናቸው፣ ደርግም እሳቸው ናቸው የጠቀሰው፣ ኢህአዴግም እሱ ነው የጠቀሰው። እሱ ዛሬ በብልጽግና ዘመን ለየት ያለ ፓወር ሱፐር ፓወር አግኝቶ ደረማምሶ ትላንት ጀግናው የኤርትራ ሰራዊት ሲል ነበረ እነ መሰለን የመሳሰሉ ከፊት ለፊት አሰልፈ ከማን ጋር ልታጋጥም ነው? ከሐዲስ ኤፍሬም ጋር ልታጋጥም ነው? እንደዚህ ከተክለ ማንጁስ ጋር ምናምን ልታጋጥም እንደዚህ ከየት መጣለህ? ይሄ ከየት ነው ያመጣችሁት? ይሄ ሞራል ከየት አመጣችሁት ነው? በዚህ አጋጣሚ ሁለት ጀነራሎች ወደ እናንተ ላድርስ። ትናንት እንኳን ብዙ ሰው እንደየፈለጉ ሲተነትነው አይተናል። የጀነራል ፊሊጶስ እና ጀነራል ተክለ ማንጁስ እና ተመሳሳይ መልካቸው ይመሳሰላሉ። በነገራችን ላይ ተክለ ማንጁስ እና ፊሊጶስ መጀመሪያ ፊሊጶስ ሕክምና ላይ ሰንብቶ ነው ውጭ ሄዶ ነው የለም ታመመ ምናምን ሲሉ ነበርና ኢቨንት ላይ ነበር የሆነ የእግር ኳስ ሲሆን ምናምን ቲክቶክ እና ዩቲዩብ ላይ አሁን ሰሞኑ ፉከራ ብልጽግና በሙሉ እየፎከራል። ቲክቶክ አካውንት ከፍቶ እና አካውንት ያላችሁ ትላንት የሰማሁት ነግራችሁ አሁን ልድገመው። አካውንት ያላችሁ ብልጽግና እየገዛ ነው ፍላጎት ማጠቀምበት አካውንት ካላ ፌስቡክ ብዙ ፎሎወር ያለው ቲክቶክ ብዙ ፎሎወር ያለው እየገዛ ነው ለፕሮፓጋንዳ ለባለስልጣናት ሊሰጠው ማለት ነው። ከዛ እንትኑን ቀየር አድርጎ ወደ እነሱ ሊቀይሩት እና ዩቲዩብ እና ሁሉም የዛው እየጮኸ ነው እየፎከረ ነው። ዲና ሙፍቲ ቲክቶክ ላይ ይፎክራል። ቲክቶክ ላይ በቃ ጭንቀት ማለት እሱ ሂድ ምን ሰርተህ ትበላለህ ሂድና ቲክቶክ ላይ እዛው ተለጥፈዋል። ቲክቶክ ላይ እነማን ናቸው የሚውሉት? እኔ አንድ ቀን ላይ ወጥቼ አላውቅም። ቲክቶክ እንዴት እንደሚገባ ላይ ማን ያላውቅም ነክቼውም አላውቅም። ዛራ ሚዲያ የሚል አለ ቲክቶክ ላይ አለን። ከፈለጋችሁ ፎሎ አድርጉት። አንዳንድ ነገር እዛ እናስቀምጣል። ዛራ ሚዲያ ብቻ ነው የሚለው በስሜ ብዙ ፌስቡክ ቲክቶክ አለ የለኝም በስሜ። እና እነዚህ ሰዎች እንዴት የቲክቶክ ባህሪ ማያውቁት? ሄዶ የሆነ ነገር እባብ ይሰጡታል፣ አፍንጫው የሆነ ነገር ይለኩበታል፣ የሆነ እንትን ያደርጉ ምንም መናገር አልቻለም። ቲክቶክ ላይ ደንግጦ ነው የወጣው። ዲና ሙፍቲ አብይም ቢገባና አንድ ቀን ጥሩ ነበር አበባ ሰጠው ነበር ታፕታፕ አድርጉልን ምናምን። የዚህ ትውልድ የተበላሸ ትውልድ የዘቀጠ ሊደርሺፕ ማለት ይሄንን ነው እና ጀነራል ፊሊጶስ ምን አለ? ጊዜ አታይም እንደ ጊዜ ቲክቶክ ላይ ምናምን ሰው እነ ባጫ እነ ብርሃኑ እየፎከሩ ነው የምናምን ነው ሲለን እኛ ቲክቶክ ላይ ቲክቶክ ጊዜ የለኝም። አጭር ለቲክቶክ ጊዜ የለኝም። ጊዜ ያለው ነው ቲክቶክ ላይ ምናምን እንትን ማድረግ የሚችል እኔ ለቲክቶክ ስለሌለኝ እኔ ስራ ላይ ነው የምንውለዋል። ስራ ላይ ነው ከሁሉም በላይ ሁሉም ዘና ብሎበታል። ግን ሰሞኑን በጣም ብዙ አጀንዳ ሆኖ ነበር። ትንሽ እንካው ብዬ ነው
ክቡር ጀነራል ኣብ ማሕበራዊ መራኸቢ ጌሹ ከሎ ይተመልሰን ገለ መለስ ዘሎ ኩነታት ፈኸራታት ኣሎ ሓንቲ ቃል ግን ክትዛረብ ሰሚዕና ከንፈልጥን ኢና ሞ ትከታተል ሊኻ ማሕበራዊ መራኸቢታት ናይ ገብረልካ ንሕብ ስራሕ ዘሎ ኮይኑ ስለዚ ሓንቲ ቃል ሰያ መልሳ ዝዛረቡ እቶም ግዜ ዝረኸቡ እዮም እቶም ግዜ ዘይረኽቡ ከዓ ስራሕ ኣለዉ ማለት ነው ቀንልና ክቡር ጀነራል በኤርትራ ፕሬዝዳንት በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከእኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። አሁን ይሄን ቁጭ አድርገዋለሁ። አሁን 4 ኪሎ እዛ ቢሮ ተቀመጥ ብሎ ከእዛ አነሳዋሉ ይሄን ሰውዬ እና የጀነራል ፊሊጶስ በእውነት እንደ አዲስ ፍቅራችን ታድሶ ምናምን አስቡት። ይሄ ቶኑ ይሄ ከፕሪቶሪያ ሰላም ስምምነት በኋላ ነው። በነገራችን ላይ አብሮ ነበር ከሐሊባይ ጋር ያኔ አንድ ኢቨንት ላይ ነበሩ እና የጀነራል ለማስታወስ ነው ሁለቱም አፕሪሺየት ያደርገው። እኔ አፕሪሺየት ከማደርገው መሰለ አፕሪሺየት አድርገው ብዬ እኮ ነው። አባታችን፣ አለቃችን፣ አዛዛችን። እኔ የመሰለ አዛዥ ብርሃኑ ጁላ ይመስለኝ ነበር። የመሰለ አዛዥ ምክትሉ አበባው ታደሰ ይመስለኝ አዛዡ። ለካ ማዶ ነው አዛዡ። አዛዣችን ናቸው፣ አባታችን ናቸው፣ መካሪያችን ናቸው ምናምን ያለው አጀሬ። ይሄ ከየት እንዴት ተብሎ ይደበቅ? የትኛው አካባቢ ዶክመንት ነው? ከየት በኩል ተረት ተብሎ የሆነ ጸሐፊያን መጥተው ሊቀ ምናምን ተብሎ ውሸት ነው። ድሮ እንደዚህ ኤርትራ አልዘመተችም፣ ውሸት ነው። ኢትዮጵያ ጀግናዋ፣ ጥንታዊቷ፣ ታሪካዊቷ፣ ዓለም አቀፊቷ ኢትዮጵያ ራሷን በራሷ ጠብቅ አይኖረች፣ ማንም ጣሊያን ያልገዛት ምናምን። 5 ዓመት ጣሊያን ገዝቷታል፣ ግን ጣሊያን አልገዛችም ነው የሚባል። እንደዚህ ያደረጋት ምናምን ተብሎ ይሄ ድሮ ቢሆን ይጻፋል። ይሄ እኮ በተረት ይሰረዛል። ይሄ በፓወር ኗ ታሪክ እንደ ጸሐፊው ኗ ሰርዞ። አሁን ግን በቪዲዮ በዶክመንት የተያዘ ወዴት ይሄዳሉ? አብይ ደግሞ እኛ ሉዓላዊነታችን አሳልፈን ማንሰጥ። ብርሃኑ ጁላም 5 ኮከብ ደርድሮ እዚህ ጋር ጄኖሳይድ ፈጽሞብኛል ያለ ሻዕቢያ ጋር ሄዶ ጽምዶ ብሎ ይላል። ምን አባክ ስታደርግ ነበረ እዚህ ጋር አበሉት። አይደረግም እኮ ይሄ አይደረግም እኮ ስንል ሲሪየስ ጉዳይ ነው የማወራው። እዛ ጋር ስትረስ እንዳደረግበት ነው። አይደረግም ያ ጊዜ ኢስ ኦቨር ኢስ ጎን ይላል አብይ አህመድ ነው። ኢስ ጎን አንተ በእንደዛ በፕሮፓጋንዳ ሄደ ሶሻል ሚዲያ ላይ ቀጥረ እዚህ ጋር ቡሩምቡር የምትለው ኢስ ጎን ላይ የትና የት ሄዷል? ማንም ሄዶ ሊደርስበት የማይችለው ደረጃ ላይ የደረሰ ነው ይሄ ጉዳይ። በዚህ አጋጣሚ ተክለማንጁስ ላስከትላችሁ። ጀነራል ተክለማንጁስ አንድ አይኑ ያጣ ነው በትግሉ ጊዜ። ምጽዋን ያጣው 1977 በፈረንጆች ማጣቁ ታሪኩ ከባድ ውጊያ ነበር። ዘመቻ የመጀመሪያ ምጽዋን ለመያዝ በተደረገ እንትን እዛ ነው አንድ አይኑ ያጣ። በጣም ከባድ በሆነ ውጩ የሚመሩት ብርጌድ ነበር፣ ከውጩ ከኋላ አዛዥ ሆኖ ማለት ነው። እሱ ያኔ ነው አንዱ አይኑ ያጣው። ለምጽዋ ማለት ነው ባህር ማለት ነው። ለተክለማንጁስ ባህርን ቀማሃለሁ፣ አሰብ ቀማሃለሁ፣ ምጽዋን ቀማሃለሁ ስትለው አንድ አይኑ የሰጠው ምጽዋን የሰጠው ለጠቅላላ እውቀት ነው። ከዛሬ ቶፒክ ጋር ሄደን ግን ታሪኩ ስለማቆን በሆነ አጋጣሚ ማታቆ ታሪክ ከሆነ ብዬ ነው። ጀነራል ተክለ ሰበስልጣን ብልጽግና በቲክቶክ ክፉክሩ ውዕሉሎ ዛኸ ፌስቡክ ትከታተሎ ፌስቡክ ያርጎልን የጊዜው ይለኝ ስራይ ነው ጥሬት ራይና ስለዚህ የለነው የለን ጀነራል ተክለ በዓል ጁላ በዓል ዋጫ ባህርን መሬትን ክንወስድና እንዳበሉ ንስኹም እንተ ሓደ ዋላ አይትፍክሩ እንዲኹም ባህርን መሬት ህዝቢ ስለዚህ ችግር የለም ህዝቢ እንዳር አዚዝና ጥራይና ሰራ አራይ ጀነራል እኔ ላይ ጀነራል ባባ አንፎክርም። ይሄ ባህር ህዝብ ነው የቀይ ባህር ምናምን ብሎ የሚፎክሩት አይ ከኛ ጋር የሚገናኝ አይደለም። የህዝብ እኮ ነው፣ ህዝብ ያለን ነው የምንሰራው። ሌላ ወደ አፋር ሰላማዊ ሰልፍ ነበር ዛሬ። በጣም ብዙ ሰዎች ሰላማዊ ሰልፉን እያጋጋሉት ነበር። አፋር ለራስ ስትል ነው መጣፈጥ ያለብህ፣ ለራስ ስትል ነው
ከህዝቡ ጋር እንትን ማድረግ ያለብህ። ይሄ ካድሬ መጥፎ ነገር እየሰራ ነው። ይሄን ካድሬ አደብ ማስገዛት ያለብሳት በዚህ ጊዜ ነው። የማንም ካድሬ መጫወቻ እንዳትሆን። የአፋር ህዝብ በጣም ስንት የሀገር ሽማግሌ የሃይማኖት መሪ ያለበት ነው። ከነ አወል አርባ በላይ ህዝቡን ማሳመን የሚችሉ የሀገር ሽማግሌዎች ያሉበት ነው አፋር። ይሄ ብልጽግና ምናምን እዚህ ብሎ ለገንዘብ ይሄ የአወል አርባ ሀብትማ ተቆጥሮ አያልቅም እኮ። ልጁ ሚስቱ አማቹ ምናምን የክልሉ ይሄ አፋር ኮሚኒኬሽን አሪፍ ጨዋታ እየተጫወተ ያለው አፋር ኮሚኒኬሽን ነው። እና የነሱ ነው ቬሪፋይድ የሆነ ፌስቡክ ፔጃቸው ተሰርቆባቸው ይሄ ነው አዲስ የከፈቱት አሁን። እና በአፋርኛ ማለት ከታችኛው ያለው ምንድነው የሚለው በዛሬው ዕለት በአፋር ክልል ኢልባቲ ራሱ ዞን የአብዓላ ሽኸት ማለት ነው። አብዓላ ድሮ ህዝብ የህወሓትና የሻዕቢያ ተላላኪዎች የኢትዮጵያን ሰላም ለማደፍረስ የሚያደርጉትን ጥፋት እንቅስቃሴን በመቃወም ሰልፍ ወጥቷል። ምን ሊያደርግ እዚህ ጋር ሰልፍ ይወጣል? የህወሓት ተላላኪዎች እነማን ናቸው? አፋር ያለው ማን ነው ያለው? የጻድቃን ልጆች ናቸው ያሉት፣ ታጣቂዎች ናቸው ያሉት እዛ። ለምን ብለህ ሰልፍ ትወጣለህ? ምን ጉዳይ ያለው ሰልፍ የሚያስወጣ? ኢንትረስቲንግሊ የአፋር ክልል ኮሚኒኬሽን ቢሮ ኃላፊው መሐመድ አሊ ዛሬ የተናገረው ምንድን ነው? አፋር ታጣቂ የለም አለ። ተጋሩ ታጣቂ የጻድቃን ምናምን የአፋሩን ማንም ያውቀው ዓለም ያውቀውን ታጣቂ የሚባል የለም አለ። ጥሩ ነው። እንቀጥላለን። አድምጡ። እዚህ ጋር ያለው እልም ያለ ወራዳ የሆነ ስቴትመንት ነው የሰጠው። አንደኛ እዛው ናቸው። አሁን እነሱ ወጥተናል አልወጥተንም ወጥታችኋል ምናምን አይነት ውስጥ አንገባም። እዛው ናቸው። ማምለጥ ያቃቱ ትላልቅ ሰዎችን አሁን በሆነ ይሄ አይንህን ጫፍና ላሞኛ አይነት ነገር አለ። እንደዛ አይነት ነገር እየሞከሩ ነው። የወያኔ ጉዳይ ታውቃለህ። ስለዚህ ሸማግሌዎችን ለመናገር እየሞከሩ ነው። እርዳታ ልናመጣላቸው ነው። ይሄ 27 ዓመት ኢትዮጵያን እስከምን ልበልህ ነው እስከ አጥንቷን የጋጡበት ውሸት አለ አይደለ? በሰም ላይ እንደዛ አይነት ውሸት እንትን ያሉ ነው። አንዱ ይመጣል። እዛ ውጭ እዛ ናቸው። በኃይል የአፋር መሬት ይዘው እዛው ናቸው። ስለዚህ የዛሬ ሰልፍ ደግሞ እዛው የመጋሌ ቶንሳ የመጋሌ አንድ ቀበሌ ነው። ስለዚህ የመጋሌ ወረዳ ነዋሪዎች እነዚህ የኢትዮጵያ ታሪካዊ ጠላት ጋር ሆነው ኢትዮጵያን ለመበጣበጥ የሚሰሩ የሰላም እጆችን የገፉ ቴሪቶሪያል ሰላምን እያፈረሱ እንደተለመደው በግድ የጎተተ መንግስትም የአፋር ህዝብም ወደ ጦርነት ለማስገባት ያደረጉት ያሉት ነገር ነው። የአፋር ህዝብም የአፋር መንግስትም ራሱን የመከላከል መብቱ እንደ ትናንት ነው፣ እንደውም ከትናንት የተሻለ ነው። ስለዚህ አሁንም እኛ ጦርነት አንፈልግም። እነዚህ ኃይሎች ከዚህ በፊት 4 ዙር ነው አፋር ላይ ጦርነት የከፈቱት። እነ ጋልኮማ ምስክር ናቸው። ታውቃለህ አንተ ዳናት እና አሁንም ቢሆን ለሰላም የተከፈለውን ዋጋ ቀይ መስመር እያለፉ ናቸው። ነዋሪዎችም እያሉ ያሉት ይውጡልን ነው። ትንኮሳ ይቁም፣ መፈናቀል ይቁም፣ እኛ ጦርነት አንፈልግም። እንደዚህ ቲቤልፍ አሸባሪዎች ኩጅሌዎች ማለት በኃይል የያዙትን ይልቀቁ እናዋግዛለን። እሱ ነው ዋናው የኛ ዋና መልእክት። ጦርነት አንፈልግም። በኃይል ከያዙት የኛ አካባቢዎች ለቀው ይወጡ። አፋር የነሱን ድንበር ወይ ወሰን አልተሻገርም አንሻገርም አንፈልግም። እነዚህ ኩጅሌ አሸባሪዎች ናቸው። የራሳቸውን አተራምሰው ህዝባችን ሰላም ለማሳጣት የጀመርነው ብልጽግና ጉዟችን እንቀጥላለን። የብልጽግና ጉዟችን እንቀጥላለን። እነሱ ጉጅሌ አማርኛ ሆነች እንዴ? ጉጅሌ እኮ ቲም ማለት ነው፣ ቡድን ምናምን ማለት ነው። ጉጅሌ እና አሸባሪዎች ናቸው እነሱ። ብልጽግና ነው፣ ይሄ ብልጽግና ነው። ዋጋ ይከፍልበታል፣ ምንም ጥርጥር የለውም። ዋጋ ይከፍልበታል። ደግሞ እዚህ ቃለ መጠይቁ ላይ ምን አለ? አፋር ምንም ታጣቂ የለንም። ሆን ብሎ ነው አፋር እየወረረ ያለው። አፋር ራሱን የመከላከል መብት አለው። ከማንም ጊዜ በላይ እንከላከላለን፣ እንዋጋለን ያለው። ጦርነት አንፈልግም ግን እንዋጋለን ነው የሚለው። ትግራይ ግን
በመግለጫውም ህወሓትም ጊዜያዊ አስተዳደሩ በመግለጫ ገልጾታል። ይሄ በጣም ሃምብል በሆነ መንገድ ገልጾታል። እኛ የአፋርና የትግራይ ህዝብ ግንኙነትን ያለፈው ታሪኩ ምናምኑን ኮንሲደር አድርገን የታጣቂዎቹ በአፋር በኩል ሆኖ ትግራይን እየወጉ ያሉ ታጣቂዎች ማን እንደሚያዛቸው ዋና አዛዡ አዲስ አበባ ያለ መሆኑን ስለምንገነዘብ የወደብ ብልጽግና ያሰማራቸውና መሬቱና እዚህ ጋር ያለው ነገር ያመቻቸው ግን የአወል አርባ ቡድን ቢሆንም ዋናው የአፋር ህዝብ ፍላጎት አለመሆኑ ስለምንገነዘብ ነው ዝም ብለን ያለፍነው ነው ያለው። ዝም ብለን አሁን እነሱ ግን እኛ ጭራሽ ኮምፕሌን ማድረግ በሚገባን ሰዓት እነሱ ተመልሰው እኛ ላይ ኮምፕሌን ማድረጋቸው አዝነንባቸዋል ነው ያለው። አዝነንባቸዋል ነው ያለው። አሁን መሬታችን ውስጥ አሉ ይላል። መሬታችን ውስጥ አሉ ይላል። ይሄን እነሱ አንደኛ እናንተ ባታስወጧቸው የሚያስወጣቸው አካል አለ። እኔ እነግርሃለሁ መሐመድ አሊ የሻዕቢያና ምናምን የሚለው ሻዕቢያ በአንድ ቀን መጥቶ ከአፋር ይዞ በጆሮ ይዞ አስመራ ሊገባ ይችላል ከፈለገ። ሰመራ ቅርብ ነው ለኤርትራ። ይሀፍቱ አንደርስታንድ ቅርብ ነው። የፈለገ ጊዜ ነቅሎ ነው የሚወስድ እንደዚህ አድርጎ ከቢሮ አብይ አህመድ አያድንህም፣ ሽመልስ አብዲሳ አያድንህም። ይሄ እዚህ ፕሮፓጋንዳ ዝም ብለህ ተናገር ከተብለት ነው የተናገርከው ነው እንጂ ማንም ያድን አካል የለም። ስለዚህ እዚህ ላይ አፋር ሆኖ ትግራይን ሰሞኑ በድሮን የተመታው አይዟችሁ ጻድቃን እኮ በዚህ አጋጣሚ የተናገርኩት ባለው አለ እርዳታ እየመጣላችሁ ነው፣ በሰማይና በምድር ሊያግዘን ነው፣ ተረጋጉ ነው ያላችሁ በትግርኛ። የተቀዳው የወታደራዊ እንትን ግንኙነቱ ከዛ እንዲያውም ኮንፊደንስ ለማሳየት ይሄው ብያችኋለሁ ብሎ በድሮን መታ። ለካ የኛ ታጣቂዎች ነጻርቃንም ድሮን ለካ ማዘዝ ይችላሉ፣ የኛ ለካ በድሮን መዋጋት ይችላልን የሚለው ኮንፊደንስ ቢልድ ለማድረግ ነው ያደረጉት። አያዋጣውም። የአፋር ህዝብ የሃይማኖት አባቶችም የሀገር ሽማግሌዎችም ይሄን በጽሞና ይሄን ፊል ታረውት ይገባል። ምን እያደረገ እንዳለ ወንድማቸው የትግራይ ህዝብ ምን እያደረገ እንዳለ ይሄ አገዛዝ መገንዘብ መቻል አለባቸው። መሐመድ አሊ የክልሉ ኮሚኒኬሽን ቢሮ የተናገረው ከነውርም ነውር ነው፣ ጽያፍ ነው፣ ሐራም ነው። ይሄ እንዳልሆኑ ጦርነት እየፈለገ ያለው ማን ነው? ትግራይ አፋር ሊወር ሪሊ አፋር ታጣቂ የለም፣ ትግራይ ታጣቂ ያሰማራው ታጣቂ የለም። የት ሆኖ ነው እና ማን ነው እየተኮሰ? የአማራ ክልል የአፋር ክልል ነው እንደ እየተኮሰ ያለው ለትግራይ? እንደዛ ከሆነማ ትግራይ እኮ ትገጥማለች እኮ ትመጣብሃለች እኮ። ይህን ሁላ እየተኮስ ከተለበትከው ከአፋር ምድር ሆኖ ትግራይ የሚተኩሰው ሌላ ታጣቂ ቡድን ከሌለ አንተ ነው የምትተኩሰው ማለት ነው። ያንተ አገዛዝ ነው እየተኮሰ ያለው ማለት ነው። ይሄ እኮ ወረስ ማለት ነው። ነገሩ እያባባስከው እኮ ማለት ነው። ዋናው ግን ጦርነት እየቀሰቀሰ ያለው ጦርነት እየጠራ ያለው ማን ነው? የአፋር ብልጽግና ነው። ከትናንት መማር አልቻለም። ባህር ብሎ እየመጣብህ ያለው ከየትና ታሪክ የለው ምናምን የለው። እኛ ኃይለ ሥላሴ ያልቻሉት እገሌ ያልቻሉት ያለው የሬድዋንን እንደሄድ ምኒልክ ከመቶ ዓመት በፊት ያልቻሉትን ኃይለ ሥላሴ ለ13 ዓመት አዋቅተውን ያልቻሉትን ደርግ ለ17 ዓመት አጫርሶን ወጣቶች ያልከው ከ50 ዓመት በታች እድሜ ያለው ሰው በሙሉ ዝመት በተባለበት ይሄ ድሮ ታሪክ ነው። አሁን ደግሞ አሁን እያሉን ያሉ አፋር ደግሞ ይሄን ነው። ባህር ለአፋር ደም ስራችን ነው። ቀይ ባህር ለኛ የግመል ውሃ ማጠጫ አይደለም። ቀይ ባህር ለኛ ማንነታችን ነው። ቀይ ባህር ግድ ነው። አብዛኞቹ የእድገት ማማ ላይ የወጡት የባህር በር አላቸው፣ ፖርት አላቸው። ቀይ ባህር ማለት ለኛ ትንፋሻችን ነው ማለት ነው። መተንፈሻችን ወይም ደግሞ የልብ ስርዓታችን ነው ማለት እንችላለን። ምክንያቱም እኛ ያለነው ቦርደር ላይ ነው እንደ አፋር እንደ ኢትዮጵያም ላንድ ሎክድ ነን እና እያለን ያጣነው እንግዲህ ሪሶርሳችን ነው ማለት ነው። ስለዚህ ይሄንን ሪሶርስ ክሌም ማድረግ ወይም ደግሞ የባህር በር ማግኘት እንግዲህ በዓለም አቀፉም በየትኛውም መስፈርት እንግዲህ ማግኘት መጠቀም የሰው ልጅ መብት ነው ማለት ነው። እንደ ኢትዮጵያም እንደ አፋርም የቀይ ባህር ጉዳይ በጣም ያስፈልገናል። ከሆነ ከ30 ዓመት በፊት የወደብ ተጠቃሚዎች ነበረን፣ ወደብ ነበረን፣ አሰበኛ ነበር። ሶ ያን ሚሞሪ አምጥተን ወደ ራሳችን እንደገና መመለስ ሂስቶሪካል ያሉንን የሲቪላይዜሽን ሂስትሪ እንደገና ከፍ የምናደርግበት ሀገሮች ይወድቃሉ፣ ከፍ ይላሉ። በጦርነት እነ ጀርመን ሁለተኛ ዓለም ጦርነት ድቅቅ አርጓት እንደገና ተነስታለች።
ጉድ ሚሞሪ የሚባለው ማምጣት እንዳለብን በተቻለ መልኩ እንግዲህ ሰላማዊ በሆነና ዓለም አቀፋዊ የሆኑ ስምምነቶችን ባከበረ መልኩ የባህር በራችን ለማስመለስ ዳግም የነበረንን ከፍታ ላይ ለመድረስ የነበረንን የስልጣኔ ማማ ላይ ለመድረስ ይሄ ባህር በር በጣም አስፈላጊ በመሆኑ ይሄ በጣም እኛ እንደ ቁጭት ይሰማናል። ምክንያቱም እንዳመራርም እንደ አፋር በመሆኔም በጣም የሚሰማን ነገር ነው። የፌዴራሉ መንግስት አምኖበት ኢትዮጵያ ቀይ ባህር ይገባታል የሚለው አጀንዳ መነሳቱ ለኛ በጣም ኩራትና ደስታ ተሰምቶናል። ምክንያቱም እዛ በነገራችን ተመልካቾች ብልጽግና ናቸው። ከጀርባ ያለው ጽሁፍ ይታያቸዋል። ተመልካቾች ብዙ ጊዜ አቴንሽን ካልሰጣ ከኋላ ያለው ብልጽግና ወንበሮቹ ራሱ ጨርቁ የብልጽግና አዳራሽ ውስጥ ነው። የብልጽግና ካድሬዎች ናቸው እነዚህ ሴቶች። ዝም ብሎ ሴቶች አይደሉም። አፋር ክልል ባለስልጣናት፣ ቢሮ ኃላፊ፣ ምናምን ኃላፊ፣ የዚህ ኃላፊ፣ የዚህ ኃላፊ ናቸው። ባህር ይገባናል። ጉድ ሜሞሪ ያለን ድሮ አባቶቻችን አያቶቻችን ምናምን ከአሰብ ጋር አብረን ነበርን እኮ ድሮ እንደዚህ ነበርን እኮ አፋር ማለት ቀይ ባህር የኛ ነው ቀይ ባህር እያለ ያሉት እነዚህ ሬድዋን ሁሴን የተናገረው ምኒልክ ሞክረው ያልቻሉት ኃይለ ሥላሴ ያልቻሉት ደርግ ያልቻለው የሚሉት እነዚህ ጣጣ የላቸውም በሉ የተባሉት ብልጽግና በይ የተባለ አፋር ቴሌቪዥን በብልጽግና ስብሰባ ላይ ነው ይህን ሁላ የሚያወሩት። በዚህ አጋጣሚ ዝም ብዬ እንትን ላስከትላችሁ ብዬ እኮ ነው ተመልካቾች። እዚህ ያለው አፋር በሚል በመከፋፈል የቀይ ባህርን አጀንዳ ማንሳት እንደ ነውር ሲታይበት የነበረው ጊዜ አልፎ በዚህ ጊዜ ደግሞ ቀይ ባህር ይገባናል የሚል የለውጥ አመራር የተፈጠረበት ጊዜ ነው። ከፕሬዝዳንታችን ጀምሮ የአሰብ ተወላጅ ናቸው። ሁሉም የአሰብ ተወላጅ ያልሆነ ከአሰብ እናት አባት አጎት አክስት የሌለው ማንም የለም አፋር ሆኖ ማለት ነው። ዋናው ደግሞ ትርክት ነው። ራሳችን እንችላለን፣ እናደርጋለን፣ ታላቅ ነን፣ ታላቅ እንደነበርን ታላቅ እንሆናለን፣ ሲቪላይዜሽናችንን መመለስ እንዳለብን ዋናው ትርክት ነው ብላዋለች። እቺ መጨረሻዋ ዋናው ትርክት ነው። የኛ ነው ካልክ የኛ ነው እዛ ድርቅ ብለህ ትቀራለህ። ኧረ በምን ኧረ ቤት አልፎ ነው ዋናው ትርክት ነው። ትላንት እኮ እንደዚህ ነበረች እኮ ትላንት እኮ 14ኛ ክፍለ ሀገር የኢትዮጵያ ክፍለ ሀገር እኮ ነበረች እኮ ትግራይ ትገንጠልልን የሚል ሂዱ ተገንጠሉ የሚል ታንኩን ብቻ አስረክቡን እንጂ ሂዱ የሚል ህገ መንግስታችሁ እኮ ነው የህወሓት ህገ መንግስት እኮ ነው የሚል የሀገር ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር እሱ የተቀመጠበት ወንበር ላይ እሱ የተቀመጠበት ወንበር የኢትዮጵያ የኢፌድሪ ህገ መንግስት እንዲህ ብሎ ስሙ እንትኑን ስሙት ምሎ የተቀበለው ህገ መንግስት የህወሓት ህገ መንግስት እኮ ነው ይሄ ህገ መንግስት ያለው አብይ አህመድ። ያው አሁን ትርክት ማለት እሱ ነው። ትርክት ማለት እሱ ነው። ይህን አሁን እሷ የተጫወተው ጨዋታ አለ። ለማንኛውም ወደ ትብብር ጉዳያችን እናልፋለን። የአፋር ዛሬ የነበረው ጨዋታ የዛሬ የነበረው ድራማ እሱ ነው፣ ሰላማዊ ሰልፍ። በሌላ በኩል ደግሞ የኤርትራና የአፋር ህዝቦች ወደ አፋር በኤርትራ በኩል አፋር ያለውና በኢትዮጵያ በኩል ያለው አፋር ትልቅ በዓል ነበር ዛሬ። የአብዓላ የበርሐለ ምናምን በጣም በርካታ ሰው ዳሉልና የበርሐለ ወረዳዎች ሌሊት ሙሉ ሲጓዙ አድረው ትልቅ በዓል ተከታትለው መጥተዋል። ዛሬ በዓል ነበር ትልቅ። ዛሬ እስከ አመሻሽ ነበር። ዛሬ እስከ አመሻሽ ነበር። ነገ በዚህ ፕሮግራማችን ነገ ይዘነው እንመጣለን። በፕሮዳክሽን ጥሩ ፕሮዳክሽን ጥራት ቪዲዮ ጥራት ስላልነበረው ጨለማ የተቀረጸ ስለሆነ አናመጣ ነው ዛሬ። ነገ ግን ይዘነው እንመጣለን። ምንድን ያደረጓቸው የኤርትራ አፋርና የኢትዮጵያ አፋር ጽምዶ እያካሄዱ እንደሆነ እና ሐጂ ኢብራሂምም የተገኙበት ነው። የአርዱፍ የጉጉም ያው ትልቁ ፓርቲ ዋናው አዛዥ ሐጂ ኢብራሂም የተገኙበት ነው። መልእክት ያስተላልፉበት ነው። ስንሰማ የመከላከያ የክልሉ ልዩ ኃይል ወረዳዎቹን በር ዘግቶ ወደዛ እንዳይሄዱ በር ዘግቶ እና ብልጽግና ድሮን ትመጣለች የምትሄዱ ከሆነ በተሰበሰባችሁበት ድሮን ይመታቸዋል ተብሎ ካምፔን አደረገ። ዛሬ የሰማነው ነው ከአፋር በዓሉ አቴንድ አድርጎ ከመጡ ሰዎች የነገሩ ነው። መንግስት ይልካል፣ ድሮን ይልካል። ስለዚህ ወደዛ አካባቢ እንዳትሄዱ በር ዘግቶ አራት መንገድ ዋና የሚባል መንገዶች ዘግቶ ሰው በእግር ነው ሄደው መንገድ የሚሄድበት መኪና የሚሄድበት ተዘግቶበት ማለት ነው። በዚህም በዘጋው የህዝብ ፍላጎት እስከሆነ ድረስ እንዴት አድርጎ ግልብጥ ብሎ ሰው እንደወጣ ተመልከቱት። ሄደ፣ ተሳትፎ መጣ። ብልጽግና ግን እንዳትሄድ በድሮን ይመታሃል እያለ ወረዳ የፖሊስ አዛዡ የልዩ ኃይሉና የመከላከያ ሰራዊት ድንበር እንትን አድርጎ ወደዛ እንዳትሳተፍ ብሎ ቢዘጋም ሁሉም በጥሶ ሄደ፣ ተሳትፎ መጣ። ለየት ያለ በዓል ነው። ብልጽግና ደግሞ እዚህ ህወሓትና ሻዕቢያ ምናምን ሰላማዊ ሰልፍ አደረጉ መጡብን ጦርነት አንፈልግም ብለው ዛሬ ሶሻል ሚዲያ ስታራግበ የዋለችው እቺ ነች።
አይደለም። ዋና በዓል የነበረው ዋና በዓል ኤርትራ ነው የነበረው። የኤርትራና የአፋር ማለት ነው። የሁለቱ አፋሮች ጽምዶ ነበር። ዛሬ አጣርቼዋለሁ። ከአወል አርባ ያው እየጮኸ ነው ያለው ሰምቼዋለሁ። የሰመራ ጉዳይ ኮምፕሌን እያደረገ እንዴት ብሎ ይሄ ሁላ ሊሄድ ቻለ እያለ የኤርትራ አክቲቪስት አወል ሰዒድ አግኝቼዋለሁ ዛሬ አጋጣሚ ነገረኝ። እንደዚህ አይነት ህዝብ ተሳትፎ አይቻላቅም ብሎናል። በጣም ትልቅ ነው ጽምዶ። ከዚህ በኋላ የሚመለስ ነገር አይደለም። ህዝቡ ገብቶታል። አሁንም ያልገባችሁ መሀል ላይ ያላችሁ እንዲህ የምትሉ ሰዎች ካላችሁ ኦልሬዲ ዝም ብላችሁ ላይ ስለደረሰ ወደ ኋላ ማማተር ወደ ማየት የለም። ተቀላቀሉን ብሏቸዋል። መልእክቱ ላስተላልፍ ብዬ ነው።